አርእስተ ዜና። የቦሮ ዲሞክራሲያዊ ፓርቲ በኢትዮጵያ ያለው የፖለቲካ ምህዳር መጥበብ ስጋት እንደፈጠረበት ገለጸ። የፓርቲውና በሕዝብ ተወካዮች ምክር ቤት አባሉ አቶ ዮሐንስ ተሰማ በክልሉ ምክር ቤት በጠየቁት ጥያቄ ለእስር ተዳርጓል ሲል ፓርቲው ጠቁሟል። ይህ አይነቱ እንቅስቃሴ የፖለቲካ ፓርቲዎችን የሚያሰጋ ነውም ተብሏል። ተጨማሪ ይዘንበታል። ከፍተኛ የእሳተ ገሞራ ፍንዳታ ስጋት ያለባቸውን አካባቢዎች የሚጠቁም ካርታ መዘጋጀቱ ተሰማ። በአፋር ክልል ያለው የመሬት መንቀጥቀጥ የእሳተ ገሞራ ሊከሰት እንደሚችል የሚጠቁም ነው ተብሏል። በተዘጋጀው ካርታ መሰረት ከመተሐራ እስከ ዶፈን ተራራ ያለውን አካባቢ የሚያካልል ሲሆን በአካባቢዎቹ በረራዎች እንዳይካሄዱና የመሰረተ ልማት ግንባታዎችም እንዳይካሄዱ ተደርጓል ተብሏል። እነግራችኋለን። የአሜሪካና ዩክሬን ከፍተኛ ባለስልጣናት ዛሬ ማክሰኞ በሳውዲ አረቢያ ሊገናኙ መሆኑ ተነግሯል። የባለስልጣናቱ ግንኙነት ከሳምንት በፊት ዶናልድ ትራምፕና ቮሎዲሚር ዘለንስኪ ባለመስማማት ከተለያዩ በኋላ የሚደረግ ነው። በቆይታችን ነግራችኋለን። የፊሊፒንስ ፖሊስ የቀድሞ የሀገሪቱን ፕሬዝዳንት ሮድሪጎ ዱቴርቴን በቁጥጥር ስር አዋለም። ዱቴርቴ በቁጥጥር ስር የዋሉት ዓለም አቀፉ የወንጀለኞች ፍርድ ቤት የእስር ትዕዛዝ ያወጣባቸው መሆኑን ተከትሎ ነው። ከዜናዎቹ ጋር ዳግም ተገኝ ነኝ። አብራችሁን ቆዩ። መቀመጫውን በቤንሻንጉል ጉሙዝ ክልል ያደረገው የቦሮ ዲሞክራሲያዊ ፓርቲ በፖለቲካው ምህዳር መጥበብ ምክንያት ስጋት ላይ ነኝ ሲል ለሀገሬ ቴሌቪዥን ገልጿል። የምክር ቤት አባል የሆኑት አቶ ዮሐንስ ተሰማ ያለመከሰስ መብታቸው ሳይነሳ በጠየቁት ጥያቄ ምክንያት ለእስር መዳረጋቸውን ፓርቲው አስታውቋል። የቤንሻንጉል ጉሙዝ ክልል ምክር ቤት 6ኛ ዙር 2ኛ መደበኛ ጉባኤውን ባካሄደበት ወቅት የምክር ቤት ተወካዮች ብዛት ለመወሰን የወጣውን አዋጅና የተሻሻለውን ህገ መንግስት የህዝብ ብዛትን መሰረት ያላደረገና ኢፍትሐዊ ነው ሲል አቤቱታ ማቅረቡን ተከትሎ የፓርቲውና የህዝብ ተወካዮች ምክር ቤት አባል የሆኑት አቶ ዮሐንስ ተሰማ እሁድ ዕለት ታስረውብኛል ያለው የቦሮ ዲሞክራሲያዊ ፓርቲው የታሰሩበትን ጉዳይ ከምክር ቤት ውሏቸው ጋር አገናኝቶታል። የፓርቲው የውጭና ዓለም አቀፍ ዘርፍ ኃላፊ ዶክተር መብራቱ አለሙ እንደተናገሩት የምክር ቤት አባል የሆኑና ያለመከሰስ መብታቸው ሳይነሳ የታሰሩት አቶ ዮሐንስ ተሰማ ህገ መንግስታዊ መብታቸውን ተጠቅመው በጠየቁት ጥያቄ ለእስር መዳረጋቸው የፖለቲካ ምህዳሩ የጠበበ መሆኑንና ሁሉንም ተፎካካሪ ፓርቲዎችን የሚያሰጋ ነው የሚል እምነት እንዳላቸውም ጠቁመዋል። የምርጫ አከላለል ስልጣን የሚወስነው የፌዴሬሽን ምክር ቤት መሆኑን ህገ መንግስቱ አንቀጽ 103 ንዑስ አንቀጽ 5 ላይ ቢደነገግም ይህንን የሚሽር ተግባር መፈጸሙን በመቃወማችን እንደ ጠላት ታይተናል ብለዋል። ኢትዮጵያ ከባህር በር ጥያቄ ጎን ለጎን የዲፕሎማሲ ስራዎችን መስራት እንዳለባት ተጠቆመ። ሀገሪቱ እያነሳቻቸው ያለችው የባህር በር የማግኘት ጥያቄዎች የህጋዊነት ጥያቄ የሌለባቸው ዓለም አቀፍ ህጎችን የተከተሉና ትክክል መሆናቸውን ከሀገሬ ቴሌቪዥን ጋር ቆይታ ያደረጉት የዓለም አቀፍ ግንኙነትና ዲፕሎማሲ ባለሙያ አቶ ጥላሁን ሊበን ተናግረዋል። አቶ ጥላሁን ሀገሪቱ የዲፕሎማሲ ስራዎችን በማጠናከር ጥያቄዎቿ ዓለም አቀፍ ተቀባይነት እንዲያገኙ መስራት እንደሚያስፈልግም ተናግረዋል። በጎረቤት ሀገራትና ተጽዕኖ ፈጣሪ ሀገራት ጋር ያለውን ግንኙነት ሰላማዊ ከማድረግ ባሻገር የሁሉም ዜጋ ኃላፊነት እንዲሆን መስራት እንደሚገባም አስገንዝበዋል። የውጭ ጉዳይ ሚኒስቴር ሀገሪቱ የምታነሳቸው የባህር በር ጥያቄዎችም ሆኑ ሌሎች ጥያቄዎች በሌሎች ሀገራት ዘንድ ተቀባይነት እንዲያገኙ ጠንካራ የዲፕሎማሲ ስራዎችን ማስቀደም እንደሚገባ አቶ ጥላሁን ተናግረዋል። በአፋር ክልል ከፍተኛ የእሳተ ገሞራ ፍንዳታ ስጋት ያለባቸውን ቦታዎች የሚጠቁም ካርታ መዘጋጀቱን የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ገልጿል። በአፋር ክልል በተደጋጋሚ እየተከሰተ ያለው የመሬት መንቀጥቀጥ በቀጣይ ከፍተኛ የእሳተ ገሞራ ፍንዳታ ሊያስከትል እንደሚችል የሚጠቁም ነውም ተብለዋል። የእሳተ ገሞራው ስጋት አለባቸው የተባሉ አካባቢዎችን በመለየት ካርታ መዘጋጀቱን የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ተመራማሪ ናትናኤል አገኘው ለሀገሬ ቲቪ ተናግረዋል። አዲስ አበባ ዩኒቨርሲቲ ጂኦስፓሻል ኢንስቲትዩት፣ ጂኦሎጂካል ኢንስቲትዩት እና የፌዴራል አደጋ ስጋት ስራ አመራር ኮሚሽን በጋራ ያዘጋጁት ይህ ካርታ ከመተሐራ እስከ ዶፈን ተራራ ያለውን አካባቢ የሚያካልል ሲሆን በአካባቢው በረራዎች እንዳይካሄዱና የመሰረተ ልማት ግንባታዎች እንዳይካሄዱም ተደርጓል ብለዋል። በተጨማሪም የጅቡቲው ድንበር አቋራጭ መንገድ በእሳተ ገሞራ ፍንዳታ ሊቋረጥ እንደሚችል የገለጹት አቶ ናትናኤል ለዚህም አማራጭ ሀሳቦችን በማስቀመጥና በጀት እንዲመደብ በማድረግ ለመንገዶች ባለስልጣን ካርታው እንዲደርሰው አድርገናል ብለዋል።
በትግራይ ክልል የሚገኙ የንግድ ማህበረሰብ አባላት ከጦርነቱ በፊት የወሰዱት ብድር እንዲሰረዝላቸው መጠየቃቸው ተሰማ። ለ2 ዓመታት በዘለቀው ጦርነት ከፍተኛ ውድመትና ኪሳራ እንደደረሰባቸው ነጋዴዎቹ ተናግረዋል። የክልሉ ንግድና ዘርፍ ማህበራት በክልሉ የሚገኙ ነጋዴዎችና ሌሎች ባለሀብቶች የተከማቸ ብድር ወለድና ቅጣት ወደ ከፋ ቀውስ እየመራቸው መሆኑንም አንስተዋል። አክለውም በትግራይ ያሉ የንግድ ማህበረሰብ ችግሮችን ለመፍታት ባለፈው ዓመት መጋቢት ወር የፌዴራል ሚኒስቴር መስሪያ ቤቶችን ያካተተ ኮሚቴ ተቋቁሞ የነበረ ቢሆንም እስካሁን ተጨባጭ መፍትሄ እንዳልተሰጠ አንስተዋል። በክልሉ ባሉ የንግድ ማህበረሰብ የወሰዱት ዕዳ ወለድና ቅጣት ከ80 ቢሊዮን ብር በላይ መድረሱንም ተገልጿል። በክልሉ የሚገኙ የንግድ ማህበረሰብ አባላት ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገር እንደሚፈልጉ መግለጻቸውን DW ዘግቧል። የኡጋንዳ ጦር ደቡብ ሱዳን መግባቱን የኡጋንዳ ወታደራዊ አዛዥ ሙሁዙ ካይኔሩጋባ ተናገሩም። ጦሩ ደቡብ ሱዳን የገባው በፕሬዝዳንት ሳልቫኪርና ሪክ ማሸር መካከል ዳግም ጦርነት እንዳይቀሰቀስ ለማድረግ ነውም ተብሏል። ደቡብ ሱዳን ከሰሞኑ ለምክትል ፕሬዝዳንቱ ሪክ ማሸር ቅርብ ናቸው የተባሉ ከፍተኛ ባለስልጣናትን ያሰረች ሲሆን ይህም ዳግም የለየለት የእርስ በርስ ጦርነት እንዳያስነሳ ስጋት ፈጥሯል። የኡጋንዳ ወታደራዊ መሪ እንዳሉት የደቡብ ሱዳን መሪ ሳልቫኪር ብቻ መሆናቸውንና ከዚህ ውጭ የሚደረጉ ማናቸውም ድርጊቶች በኡጋንዳ ላይ ጦርነት የማወጅ ተደርጎ ይወሰዳል ብለዋል። የኡጋንዳ ጦር ከ9 ዓመታት በፊት ሰላም ለማስከበር ጁባ ገብቶ የነበረ ሲሆን ሀገሪቱ ወደ ሰላም ከመጣች በኋላ መውጣቱም ይታወቃል። ጦራቸውን ወደ ጎረቤት ሀገራት ለማዝመት በመዛት የሚታወቁት የኡጋንዳ ወታደራዊ አዛዥ ሙሁዙ ካይኔሩጋባ ጦራቸው ግብዣ ተደርጎላቸው መግባቱንም ይፋ አላደረጉም። የአሜሪካና ዩክሬን ከፍተኛ ባለስልጣናት ዛሬ ማክሰኞ በሳውዲ አረቢያ ሊገናኙ መሆኑ ተነግሯል። የባለስልጣናቱ ግንኙነት ከሳምንት በፊት ዶናልድ ትራምፕና ቮሎዲሚር ዘለንስኪ ባለመስማማት ከተለያዩ በኋላ የሚደረግ ነው። ዛሬ የሚደረገው ውይይት ዩክሬን በዶናልድ ትራምፕ የቀረቡትን ጦርነቱን የማቆም አማራጭ መቀበል ወይም አለመቀበሏ የሚታይበትም ነው ተብሏል። ጦርነቱን በማቆም ረገድ በአሜሪካ የተያዘው አቋም በዩክሬን ተቀባይነትን ሳያገኝ ቆይቷል። ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ከዩክሬን ጋር እየሻከረ መጥቷል። በአንጻሩ ከሩሲያ ጋር ቀድሞ የነበራቸው የጸና ባላንጣነት እየተለሳለሱ መጥተዋል። ባለስልጣናቱ ከሚወያዩባቸውና ከስምምነት ይደርሱባቸዋል ከተባሉት ውስጥ አሜሪካ በዩክሬን ማዕድን ላይ የሚኖራት ድርሻ ይገኝበታል ነው የተባለው። አሜሪካ ለዩክሬን ስታደርግ የነበረውን የስለላና የወታደራዊ ድጋፍ ማቋረጧም ከሰሞኑ ተሰምቷል። ቮሎዲሚር ዘለንስኪ ምንም እንኳን በዛሬው የባለስልጣን ውይይት ላይ የማይሳተፉ ቢሆንም በትናንትናው ዕለት ከሳውዲ አረቢያ ልዑል ሙሐመድ ቢን ሰልማን ጋር በጅዳ መነጋገራቸውን ሮይተርስ ዘግቧል። የፊሊፒንስ ፖሊስ የቀድሞ የሀገሪቱን ፕሬዝዳንት ሮድሪጎ ዱቴርቴን በቁጥጥር ስር አዋለ። ዱቴርቴ በቁጥጥር ስር የዋሉት ዓለም አቀፉ የወንጀለኞች ፍርድ ቤት የእስር ትዕዛዝ ያወጣባቸው መሆኑን ተከትሎ ነው። ዓለም አቀፉ የወንጀለኞች ፍርድ ቤት ዱተርቴ በሰብአዊነት ላይ በተቃጣ ወንጀል ጠርጥሬያቸዋለሁ ሲል ነበር የእስር ማዘዣ ያወጣባቸው። ዱተርቴ በቁጥጥር ስር የዋሉት ከሆንግ ኮንግ ተነስተው ማኒላ የአየር ማረፊያ በደረሱበት ሰዓት ነው ተብሏል። ሆኖም ግን ፊሊፒንስ ከዓመታት በፊት ከዓለም አቀፉ የወንጀለኞች ፍርድ ቤት የወጣች በመሆኑ እስሩ ሕጋዊ አይደለም ሲሉ የቀድሞ መንግስት ቃል አቀባይ ተናግረዋል። ዛሬ ማክሰኞ በቁጥጥር ስር የዋሉት ዱተርቴ በስልጣን ዘመናቸው ምንም ጥፋት ያላጠፉና የተያዙበት ምክንያት ተገቢ እንዳልሆነ መናገራቸውን ቴሌግራፍ ዘግበዋል።